ሰላም ውድ ማንቸስተራውያን እንዴት ቆያችሁልን? በዛሬው የተወጡ ክለባችን የመለከቱ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናላችን አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ዚዮ ሮማኖ ስለ ማቲያስ ፈርናንዴዝ ወደ ዩናይትድ ስለመምጣት እንዲህ ሲል ይናገራል። ማቲያስ ፈርናንዴዝ በዩናይትድ ዝርዝር ውስጥ የሚገኝ ሲሆን በግምገማ ላይ ያለ ቢሆንም ክለቡ በርካታ አማካዮች የተከታተለ ስለሆነ እሱ ብቸኛው አማራጭ አይደለም። ሌሎች ክለቦችን ፍላጎት ያላቸው ዌስትሃም ሊሸጡት እንደሚችሉ ያውቃሉ። ነገር ግን በቀላሉ አይለቁትም። በተካዮችና በዩናይትድ መካከል አያስቀድሙ አንዳንዱ ተደርጓል። ዩናይትድ ከመወሰኑ በፊት ጊዜ ይወስዳል። በገበያ ላይ ዕድሎችን ለማየት ይጠብቃል። እንዲሁም ኦሬሊያን ቹዋሜኒ ይወዳል። ነገር ግን አሁንም ስምምነት ሊደረግ እንደሚችል የሚያሳይ ምንም ፍንጭ የለም ሲል ተናግሯል። ቶልክ ስፖርት ባወጣው ዘገባ መሰረት ማንቸስተር ከብራይተን ካርሎስ ባሌባ ይልቅ የዌስትሃም ዩናይትድ አማካይ ማቲያስ ፈርናንዴዝን ለማስፈረም በሚደረገው ውይይቱ የበለጠ ንቁ ነው። በቅርብ ጊዜ በካርሎስ ባሌባ ያለው ፍላጎት ቀንሷል። እናም ዩናይትድ በዚህ ክረምት ወደ እሱ ይመለሳሉ የሚለው ነገር እርግጠኛ አይደለም። ዩናይትድ ባለፈው ክረምት የብራይተን አማካይ ለማስፈረም ሞክሮ ነበር። ነገር ግን ለካሜሩን ዓለም አቀፍ ተጫዋች ከ100 ሚሊዮን ፓውንድ በላይ ለዝውውር ክፍያ ጠይቆ ነበር። ዩናይትድ ከባሌባ ጋር ባለፈው ክረምት በግል ላይ ስምምነት መድረሱ ይታወሳል። በዚህ ክረምት ግን ባሌባ ወደ ዩናይትድ የመምጣቱ ነገር አሁን ላይ የማይታሰብ ነው ተብሏል። በተጨማሪ ማቲያስ ፈርናንዴዝ ወደ ማንቸስተር መሄድ ይፈልጋል። ቡድኑ ፈርናንዴዝ ለክለቡ መክሯል። ዲያጎ ዳሎትን መክሯል። ዌስትሃም ባለፈው ክረምት ባወጡት ክፍያ ላይ ከፍተኛውን ክፍያና ጥሩ ትርፍ ለማግኘት የጨረታ ጦርነት ይፈልጋሉ። ሳውዛምፕተን 15% የሽያጩ ላይ ትርፉ ላይ ያለው አርሰናል፣ ፒኤስጂ፣ ሊቨርፑልና ቼልሲ ሁሉ በተጫዋቹ ላይ ፍላጎት አሳይቷል። ዌስትሃም ከ70 ሚሊዮን ፓውንድ የሚፈልግ አቋማቸውን አጥብቀው ከያዙ መሰረት ይልቃል። ዌስትሃም በዚህ ክረምት ተጫዋቹን ይሸጣል እና ተጫዋቹም ከወረደው ቡድን እንዲወጣ ይገፋፋል ብለዋል። ለክለባችን ቅርብ የሆነው ታማኙ ቤን ጃኮብስ በተለያዩ ጉዳዮች አዳዲስ መረጃዎችን ይዞ ወጥቷል። ቤን ጃኮብስ እንዲህ ሲል ይናገራል። ማንቸስተር የመሀል ተከላካይ ይፈልጋል። ማንቸስተር በአሁኑ ጊዜ መሀል ተከላካይ ሁኔታን እያጠደፉ አይደለም። ምክንያቱም ቅድሚያ የሚሰጣቸው ኢላማዎች ካገኙ በኋላ በጀቱ ምን እንደሚመስል ለማየት እየጠበቁ ነው። ስለሆነም በዚህ ክረምት ምናልባትም በዚህ ቦታ አንድ ፈራሚ ሊኖር ይችላል ብሏል። ባርሴሎና ባለፉት 2 ወይም 3 ሳምንታት ውስጥ ለዩናይትድ 2 ነገሮችም ተናግረዋል ይላል። አንደኛው በተለየ መዋቅር 20 ሚሊዮን ዩሮ ይከፍላሉ። ሁለተኛው ደግሞ 20 ሚሊዮን ዩሮ አይከፍሉም፣ 30 ሚሊዮን ዩሮ ያደርጋሉ። ነገር ግን የውድድር ዘመኑን በውሰት እንዲሰጡት ይፈልጋሉ እና 30 ሚሊዮን ዩሮ ቅድመ ሁኔታ ግዴታ ይሆናል። ምናልባትም ከአፈጻጸሙ ጋር በተያያዙ መስፈርቶች ይመጣል ተብሏል። ማንቸስተር አይሆንም ያለ ሲሆን አሁን 30 ሚሊዮን ዩሮ ይፈልጋሉ፣ አለበዚያ ራሽፎርድ ባርሳን አይቀላቀልም የሚል አቋም አላቸው ብሏል። ቤን ጃኮብስ ሲቀጥል በአጥቂ ሁኔታ ምንም እንኳን ማንቸስተር ጆሹዋ ዚርክሲ ቢለቅም እንደ ኢጎር ቲያጎ ባሉ አጥቂዎች አንድ ወይም ሁለት ልዩ ሁኔታዎች በስተቀር በእድሜ የገፉና ልምድ ያላቸው የአጥቂ ገቢያውን መመልከት ጀምሯል ብሏል። አስቶን ቪላ ሞርጋን ሮጀርስ ለማግኘት እንደሚታገሉ ቢናገሩም ሁሉም ወገኖች እሱን ለመሸጥ ተስማሚ መሆን ያምናሉ። በትክክለኛ ዋጋ ስምምነት ለማድረግም ይፈልጋሉ። ቤን ጃኮብስ ሲቀጥል ጆሹዋ ዚርክዚ ለመቆየትና ቦታውን ለማግኘት መታገል ይፈልጋል። ነገር ግን የቀድሞ ውድድር ዘመኑ ወደፊት ውሳኔ ቁልፍ ሊሆን ይችላል። በጣሊያን፣ በቱርክ፣ በሳውዲ አረቢያ የሚገኙ ክለቦች ለተጫዋቹ ቡድን ጥሪ እያቀረቡ ነው። ነገር ግን በአሁን ጊዜ ወደፊቱን ለማየት እየጠበቀ ነው ብሏል። ስለ ሳንድሮ የጠየቀው ቤን ጃኮብስ እስካሁን ድረስ ዩናይትድ የሰማቸው ቁጥሮች ከኒውካስል ታድጋር ማንኛውንም መደበኛ ዩናይትድ ለመጀመር አያስቸግር ይመስላል። ያ ዋጋ ቢቀንስ የሆነ ነገር ይከስታል። እሱ በእርግጠኝነት በዝርዝራቸው እስካሉ ተጫዋቾች አንዱ ነው ብለዋል። ዩናይትድ 6 ወይም 7 ተጫዋቾችን ሊያስፈርም ይችላሉ የሚለውን በተመለከተ ተጠይቆ ሲመልስ እንዲህ ይላል። አዎ ከዚህ በፊት ተናግሬ ነበር። ባለፉት ጥቂት ወራት ውስጥ ስናገር አልፈናል እና ብዙ መረጃዎች አልነበር። ነገር ግን ኤደርሰንን ፈርሟል። 2 ወይም ከዚያ በላይ አማካዮች ሊያገኙ ይችላሉ። በርካታ ፊርሞች በዚህ ክረምት ይጠበቃሉ ብለዋል። ቤን ጃኮብ ስለ ቀጣይ ዓመት ስለ ክለባችን ግብ ጠይቆ እንዲህ ሲል ይመልሳል። ቢያንስ ለቻምፒየንስ ሊግ በምችል መወዳደር ይፈልጋሉ። ከአርሰናል ጋር ያለውን ክፍተት ማጥበብም ይፈልጋሉ ብለዋል። አሌክስ ስኮት በማንቸስተር አስተሳሰብ ውስጥ ከፍተኛ ደረጃ ላይ ነው። ስፐርስም ፍላጎት አላቸው። በርንማውስ አዲሱን ሊያቀርቡለት አስቧል። በአሁን ጊዜ በሌሎች ክለቦች ፍላጎት ምክንያት ለመለቀቅ ጫና ያሳድራሉ የሚለው ግልጽ ነው። ነገር ግን በርንማውስ ተጫዋቹን ለማቆየት ይታገላል ሲል ይናገራል። ማቲያስ ፈርናንዴዝ በፕሪሚየር ሊጉ ለማቆየት እያሰበ ነገር ግን በየሳምንቱ መጫወት ይፈልጋል። በተቻለ መጠን በማንቸስተር ሁሉም ተጫዋቾችን መጀመር ስለሚፈልጉ በፉክክር ውስጥ ያሉ ተጫዋቾች ምን አይነት ፊርማ እንደሚደረግ ለማየት ይፈልጋል ብለዋል። በአሁን ጊዜ ማቲያስ ፈርናንዴዝ ምርጫ የለውም። በተጫዋቹ በኩል አንዳንድ ውይይቶች ስለነበሩ ለማንቸስተር ክፍት ነው። በአርሰናልም ተፈትኖ ነበር እና በፕሪሚየር ሊጉም ለመቆየት እያዘነበለም ነው ብሏል። ዩናይትድ እስካሁን ለፈርናንዴዝ ምንም ጥያቄ ያላቀረበ የጠቀሰው ዋጋ በጣም ትልቅ ቁጥር ነው ቁጥር ነገር ግን ዌስትሃም ለተጫዋቹ የከፈሉትን ቁጥር እጥፍ ይፈልጋሉ ብሏል። ተጫዋቹ አሁን ከ50 እስከ 60 ሚሊዮን ፓውንድ አካባቢ የሚከፈል ክፍያ ሊያደርገው እንደሚችል የሚሰማቸዋል ብሏል። ቤን ጃኮብስ በመጨረሻም ሉዊስ ሀያ አማራጮችን ለመመልከት ዝግጁ ነው። ከዚያም ለመልቀቅ ይጠይቃል ወይም
ከኒውካስትል ጋር የተሻሻለ ስምምነት ለማድረግ የተሰጡትን አማራጮች ይጠቀማል ብሏል። ሉሳል ኒውካስትል ለመለቀቅ በቀጥታ በቴገን በውድድር ዘመኑ መጨረሻ ላይ በጣም ደስተኛ እንደሆነ ይናገራል። በተለይም በኒውካስትል ደስተኛ አልነበረም። ዳንበርን በግራ ተከላካይ ቦታውን በመለጥና በእንግሊዝ የዓለም ዋንጫ ውስጥ በመካተቱ ደስተኛ አይደለም ብሏል። በሉሳልና በኒውካስትል መካከል አዲስ ስምምነት እንደተሻሻለ አልመለከትም። አሁን ግን የበለጠ ግራ ተጋብቷል። ስሜቱ ቀይሯል። የሚመለከተው ነገር ይህ ነው ሲል ተናግረዋል። ኮቢ ማይኖ ማይክል ካሪክን አመሰገን። የማንቸስተር ዩናይትድ አማካይ ኮቢ ማይኖ ማይክል ካሪክ ወደ ኦልድ ትራፎርድ መምጣቱ ወደ እንግሊዝ ቡድን ለመመለስ እንደ ምክንያት አድርጎ ይጠቀሟል። ማይኖ ፍሎሪዳ በሚገኘው የእንግሊዝ የዓለም ዋንጫ ካምፕ ውስጥ ለቶክ ስፖርት ሲናገር እንዲህ ይላል። በካሪክ ሹመት በጣም ተደስተ ነበር። በግልጽ ለማየት እንደሚቻለው ከመጀመሪያ ጀምሮ ከአሰልጣኙ ጋር ጥሩ እየተነበረ በሱ ስር ብዙም ጥሩ አፈጻጸም አስተናል እና በቡድን ውስጥ በግል የሚያሰለጥኑኝና የሚያስተዳድረኝን መንገድም እወደዋለሁ። በቡድን ውስጥ ያሉ ሁሉም ሰዎች ከዚህ ጋር ሊስማሙ ይችላሉ ብዬ አስባለሁ። ስለዚህ በይፋ ስራውን ሲያገኝ ሁላችንም በጣም ደስተኞች ነበር። የማንቸስተር ወጣት ለእንግሊዝ የዓለም ዋንጫ ቡድን ከጠራ በኋላ ለካሪክ የነገረውን ነገር አንስቷል። ማይኑም እንዲህ ይላል። በጣም አስገኝ እንደሆንኩ ነግሬዋለሁ። ምክንያቱም ወደ ሜዳ ባያስገባ ኖር እዚህ ባልሆን ነበር። ስለዚህ ለዚያ ሁልጊዜ አመስገኝ ሲል ተናግረዋል። ጣሊያናዊው ስካውት ኢቫን ብላንኮ ስለ ክለባችን አዲሱ ፈራሚ ኤደርሰን እንዲህ ሲል ይናገራል። ባለፉት ጥቂት ዓመታት በሴሪ ውስጥ ኤደርሰን በአትላንታ እንዳደረገው ሁሉ የመሃል ተጫዋቾችን የሚቆጣጠሩ ብዙ ተጫዋቾችን ማሰብ ከባድ ነበር። በሳሊኒቲና የመጀመሪያ ምልክቶችን ያሰጠ ነገር ግን ጨዋታውን በትክክል የተቀረጸውና በግልጽ የተገለጸው በጋስፔሪኒ ስር ነበር። ጣሊያን ስካውት ሲቀጥልም በዛሬው ገበያ ወደ 45 ሚሊዮን ዩሮ የሚጠጋ ገንዘብ ማንቸስተር ዩናይትድ ቁልፍ የሆነ የመሃል ሜዳ ቦታን በመያዝ ረገድ ከምርጫዎች አንዱን አግኝቷል። ሜዳውን ያለመቋረጥ በማመጣጠንና የቡድን አጋሮቹን የበለጠ በነጻነት እንዲጫወቱ ማድረግ ይችላል ብሏል። እንደ ቡድኑ ፈርናንዴዝ፣ ብሪያን ምቤሞ፣ ማቲያስ ኩኛ ባሉበት በዚህ ትልቅ ቡድን ውስጥ እንዲህ አይነቱ የመሃል ሜዳ ተጫዋች ቁጥጥር ጠቃሚ ብቻ ሲሆን አስፈላጊም ነው። ስለ ኤደርሰን ብዙ ነገር ሰምተናል። እሱን ግን በማንቸስተር በትልቅ ደረጃ እንደምንመለከተው እምነቱ አለኝ ሲል ለተጫዋቹ ቅርብ የሆነው ስካውት ኢቫን ብላንኮ ተናግረዋል። ክሪስ ዊለር ባወጣው ዘገባ መሰረት የሳምንት የተጀመረው ሴኔ ላሚስ የፕሪሚየር ሊግ ውድድር ዘመኑ ምርጥ ፈራሚ ሆኖ መመረጥ ነው። እንዲሁም ምቤሞና ኩኛ ያመጡት በዩናይትድ ውስጥ ያለው ውሳኔ ሰጪዎች የደጋፊዎች እምነትና ትዕግስት ይገባቸዋል። በእርግጥም ኤደርሰን እንደ ሀገሩ ልጅ ካሴሜሮና ኩኛ ተመሳሳይ ተጽዕኖ ሊኖረው የሚችል ከሆነ ዩናይትድ በገንዘባቸው በጣም ደስተኛ ይሆናሉ ሲል የሜል ስፖርቱ ጸሐፊ ክሪስ ዊለር ዘግቦታል። ኢንዲ ካይላ በወጣው ዘገባ መሰረት ማንቸስተር ሆነ ዌስትሃም የማቲያስ ፈርናንዴስ ዝውውር ወደ ኦልድ ትራፎርድ የሚያደርገውን ዝውውር መረጃ ለማጠናቀቅ ጓግተዋል ተብሏል። የክፍያ ውል በተስማሙ ዩናይትድ በሚቀጥሉት 48 ሰዓት ውስጥ ይፋዊ ጥያቄ እንደሚያቀርበው ይጠበቃል ሲል ኢንዲ ካይላ ዘግቦታል። ታይምስ ስፖርት በወጣው ዘገባ መሰረት ማልካሌ በሚቀጥሉት ዘመን ላይ አካል ተጫዋቾች እድል ለመስጠት ጓግተዋልም ተብሏል። የማንቸስተር ኃላፊዎች በአንደኛው ቡድን ተጨማሪ ወጣት ተጫዋቾችን ማየት ይፈልጋሉ እና ማይክል ካሪክ በተመሳሳይ ፍላጎት አለውም ተብሏል። ማኑኤል ኡጋርቴ፣ ጆሹዋ ዚርክዚ፣ ማርከስ ራሽፎርድ እና አንድሮና ሁሉም በዚህ ክረምት ለሽያጭ ዝግጁ ናቸውም ተብሏል። ከነጮች ውጭም አንዳንድ የዋና ምርጫዎች በዚህ ክረምት ሊሸጡም ይችላሉ ተብሏል። ቤርጋሞ ቲቪ ባወጣው ዘገባ መሰረት ኤደርሰን ወደ ማንቸስተር ስለመዞሩ እያወራ እንደሆነ በፕሪሚየር ሊጉ ራሱን ለማንቸስተር እንደሚጓጓም ተዘግቧል። ለተጫዋቹ ቅርብ የሆኑ ምንጮች ንግት ከሆነ ሰዎች የተሳሳቱ መሆናቸውን ለማረጋገጥ ቆርጧል። በቅርቡ በአካል ጥንካሬ ላይ ጠንክሮ እየሰራ ነው። ተጫዋቹ በፕሪሚየር ሊጉ ራሱን ለማንቸስተር አሁን ላይ እጅጉን ዝግጁ ነው ተብሏል። በማንቸስተር ስለ ጄጄ ጋብሪኤል አቅም ከፍተኛ እምነት አለ፣ ነገር ግን ክለቡ ሊጠብቀውና ሊንከባከበው ይፈልጋል ተብሏል። ኤደርሰን በዚህ ክረምት ለማንቸስተር ከ5 አዳዲስ ፈራሚዎች የመጀመሪያው ነው ተብሏል። ክሪስ ዊለር ባወጣው ዘገባ ማንቸስተር በዚህ ክረምት ቢያንስ አንድ ተጨማሪ አማካኝ ተጫዋች ለማሰብ ተዘጋጅቷል። በማንቸስተር ሲቲ ሊጠናቀቅ እንደሚችሉ የሚሰማው ስሜት የጨመረ በጣም በኤሊዮት አንደርሰን ላይ ሆነም ፍላጎት አላቸው ተብሏል። ሲስቶኒ ባወጣው ዘገባ መሰረት በመሃል ሜዳው ላይ ካለው ተጨማሪ የአካል ተጫዋቾች ማጠናከሪያ ምድል አለ። የስኮትላንድ የዓለም ዋንጫ ቡድን አካል የሆነ ታይለር ፍሌቸር ወይም በውድድር ዘመኑ ሁለተኛ አጋማሽ በሴንት ሜረን ቦስ የተጫወተው ጃኮብ ጂቫኒ በቀጣይ ዓመት በዩናይትድ የመሃል ሜዳ ግንባታ ላይ ጉልህ አስተዋጽኦ ሊያደርጉም ይችላሉ ተብለዋል። ፖል ስኮልስ ዩናይትድ በሚቀጥለው ዘመን ሊጉን ማሸነፍ ይችል እንደሆነ ሲጠይቅ እንዲህ ሲል ይመልሳል። ዩናይትድ ጥሩ ዝውውር ካደረጉ እድሉን ያገኛሉ ብዬ አስባለሁ። አርሰናል የሚቀጥለው ዓመት 3ኛ ወይም 4ኛ ደረጃ ላይ ቢጨርስ ትልቅ አስገራሚ ነገር እንደሚሆን አላስብም ሲል ተናግሯል። ማኑኤል ኡጋርቴ ዝውውር መስኮቱ ሲዘጋ በማንቸስተር ቢቆይ ትልቅ ድንጋጤ ይሆናል ሲል ሲስቶኒ ዘግቦታል። ሲስቶኒ በመቀጠልም ራዴክ ቪቴክ አዘውትሮ መጫወት ይፈልጋል፣ ለሴኔ ላሜስ ምትክ ሆኖ ወደ ኦልድ ትራፎርድ እንደማይመለስ አረጋግጥላቸዋለሁ ብሏል። ሲስቶኒ በመቀጠልም ስለ ማቲያስ ፈርናንዴዝ እንዲህ ሲል ይመልሳል። ወደ ማንቸስተር ይህ ዝውውር ባይጠናቀቅ እጅጉን እገረማለሁ ሲል
ተናግሯል። ሞርጋን ሮጀርስ በማንቸስተር ጠንካራ ፍላጎት ያለው ተጫዋች ሲሆን ክለቡ እድገቱን በቅርበት መከታተሉን ቀጥሏል። የአስቶን ቪላ አጥቂ በግራ ክንፍ መጫወት ስለሚችል እንዲሁም በ10 ቁጥር ሚና የብሩኖ ፈርናንዴዝ የረጅም ጊዜ ተተኪ ሊሆን እንደሚችል ስለሚታሰብ ሁለገብነቱን በማንቸስተር ሰዎች ከፍ ያለ ግምት አሰጥቶታልም ተብለዋል። የቀድሞ ክለባችን ተጫዋች አንዲ ኮል እንዲህ ሲል ይናገራል። ባለፈው ውድድር ዘመን በነበርንበት ተመሳሳይ በራስ መተማመን ከቀጠለ ማንቸስተር ወደዚህ የዝውውር መግባት ከቻሉ ምን ሊከሰት እንደሚችል በጭራሽ አናውቅም ብዬ አስባለሁ። ፔፕ ማንቸስተር ሲለቁ ሲወጣ ሁሉም ሰው ይህ ሊግ ክፍት እንደሆነ ያስባል። የፕሪሚየር ሊጉን ማሸነፍ እድል ያለን እግር ኳስ አንዳንድ ቀናት ጥሩ ናቸው፣ አንዳንድ ቀናት መጥፎ ናቸው። ስለዚህ በጭራሽ አይታወቅም ሲል ተናግሯል። አንዲ ኮል ስለ ኤደርሰን ፊርማ ጠይቆን ሲል ይመልሳል። ኤደርሰን እዚያ ገብቶ እንደ ካዜሚሮ ጥሩ ድንቅ ስራ እንደሚሰራ ተስፋ አድርጋለሁ ብለዋል። የክለብ ብሩጅ የቀድሞ ስካውት ባርት ታምሲን ሴኔ ላሜስ ከሌሎች ግብ ጠባቆች የሚለየው በምን እንደሆነ ተናገረ። ላሜስ እጅግ በጣም ጠንካራ አስተሳሰብ ያለውና በሁሉም ሁኔታዎች የተረጋጋ ነው። በተጨማሪም ባለፈው ውድድር ዘመን በጁፒተር ፕሮ ሊግ ውስጥ ከእሱ የበለጠ ኳሶችን ያዳነ ማንም ግብ ጠባቂ ስለሌለ እውነተኛ የግብ ጠባቂነት ባህሪያት እንዳሉት አረጋግጧል። በተጨማሪም ላሜስ የእግር ኳስ መፍትሄ የሚፈልግና በቀኝና በግራ እግሩ ምቾት የሚሰማው ግብ ጠባቂ ነው። በእርግጥ ከፍተኛ ደረጃ ለመድረስ ትክክለኝነቱን ማሻሻል ጊዜ ብቻ ያስፈልጓል። በእያንዳንዱ ጨዋታ ስህተት ለመስራት ይደፍራል። ብዙውን ጊዜ በተወሰኑ ሁኔታዎች ልምድ ስለሌለውም ይህን ተመልክተናል። ግን እስካሁን ድረስ በመሰረቱ ባሳየው ብቃት አልገረምም። የተሻለ ሊሆን እንደሚችል አስባለሁ ብለዋል። ቢዝነስ ባወጣው ዘገባ መሰረት አንዳንድ የግሌዘር ቤተሰብ አባላት በማንቸስተር ያላቸውን ድርሻ ለመሸጥ የወሰኑ እንደሆነ ሲከራከሩ ነበር። ውስጣዊ ቤቶች መጀመሪያ ላይ ያተኮሩት አንዳንድ የቤተሰብ አባላት በተናጠል በተደረጉ የአክሲዮን ሽያጭ ላይ ሲሆኑ አሁን ሌሎች እንዲቀላቀሉ ለማሳመን ተስፋ አድርጓል ይላል። የማንቸስተር ባለቤቶች ኦልድ ትራፎርድ እንደገና ለማልማት የሚያስችል ባለብዙ ቢሊዮን ፓውንድ ሂሳብ ሲገጥማቸው ይህን ነገር እያሰቡ የቅርቡ ጊዜ የቻምፒየንስ ሊግ ብቁነት አዲስ የገበያ አቅም ያለው ሲሆን ይህም ኢንቨስትመንትን ለመቀጠል ማበረታች ይሰጣል። የግሌዘር ቤተሰብ አጠቃላይ ለመለቅ ውሳኔ አድርጎም የተለያዩ ቤተሰብ አባላት አሁንም ስለ መጪው ምርጥ መንገድ እየተወያዩ ነው። አንዳንዶቹ ሽያጭን ይቆማሉ፣ ከአንዳንዶቹ ደግሞ ሽያጭን ይፈልጋሉ። ማንኛውም የሚችል ሽያጭ ከመካከለኛው ምስራቅ ምናልባት የአሜሪካ አባላቶች ፍላጎት ይችላል። የዋጋ መለያም ግን እስካሁን አልታወቀም። ይህን ውስጥ ቃል አቀባይ ለጥያቄዎቹ ወዲያውኑ ምላሽ እስካሁን አልሰጡም ተብለዋል። የክለባችን የአካዳሚ ዳይሬክተር ስቲቨን ቶርፔ ለዓለም ዋንጫ የስኮትላንድ ቡድን ከጠራ በኋላ ዩናይትድ ታዳጊ ታይለር ፍሌቸርን አመሰገነ። ፍሌቸር በስኮትላንድ ቡድን ውስጥ ተካቶ ባለፈው ወር በሃምደን ፓርክ ከኩራቃው ጋር ባደረገው ረጅም ጨዋታ ዓለም አቀፍ የመጀመሪያዋና ብርጭ ጨዋታን አድርጓል። ቶርፔ ለቢሲ ራዲዮ እንዲህ ሲል ይናገራል። እኔ እንደ ወላጅ ልጆች በሚፈልጉት ነገር ሲያደርጉ ከፍተኛ ኩራት ይሰማኛል። ነገር ግን ቤተሰቡ ዛሬ ይህ ድል ከመምጣቱ በፊት እንደነበረው ሁሉ ታይለርም እንደሚኮራ እርግጠኛ ነኝ። ምክንያቱም እሱ ቆንጆ ወጣትና በስልጠና ታችን ዙሪያ መኖሩ በጣም ጥሩ ነበር። ይሄው ለቤተሰቡ ክብር ነው። እርግጥ ነው እንደ ቀላል ነገር የምትቆጥሩት ነገር አይደለም። ለሱ ድንቅ ድል ነው፣ ግን ተስፋ እናደርጋለን የመጨረሻው አይደለም። ራሱን የሚያስተናግድበት መንገድ በጣም አስፈላጊ ነገር ግን ቤተሰቡን፣ ሀገሩን፣ የእግር ኳስ ክለቡ የሚወክልበት መንገድ በጣም የምንተማመንበት ነገር ነው። ምን እንደሆነ ለማሳየት እድል ያገኛል ብለን ተስፋ እናደርጋለን። በሱም ኮርተናል ብሎ ተናግረዋል። የቀድሞ እንግሊዝ ብሔራዊ ቡድን ተከላካይ ካይል ዎከር ሃሪ ማጓየር ነው ሉክ ሾው ላይ መጣው የዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ውስጥ ባለመገኘታቸው ስጋቱን ገለጸ። ካይል ዎከር ለዘሰን ሲናገር እንዲህ ይላል። ሃሪ ማጓየርና ሉክ ሾው ምናልባትም ለረጅም ጊዜ ለማይሳተፍ ምርጥ የውድድር ዘመናቸውን አሳልፏል። እናም አሁን በውድድሩ ላይ የሉም። እኔ በግሌ ሉክ ሾው በውድድሩ ውስጥ መሆን ነበረበት ብዬ አስባለሁ። ሃሪ ማጓየርም መሆን ነበረበት ብዬ አስባለሁ። በዚህ ምክንያት ብሔራዊ ቡድን እንዳይጎዳ እሰጋለሁ ብለዋል። ማንቸስተር የፕሪሚየር ሊጉን የክንፍ ተጫዋች ለማስፈረም ፍላጎት አለው ተባለ። ምክንያቱም የአጥቂ አማራጮችን ሲያስቡ ማንቸስተር በዚህ ክረምት በግራ በኩል መጫወት የሚችል የክንፍ ተጫዋች ለማስፈረም በማሰባቸው ይላል ማንቸስተር ኢቭኒንግ ኒውስ ዘጋቢ ታይሮን ማርሻል እንዲህ ሲል ይቀጥላል። ማንቸስተር የኤቨርተን አጥቂ ኢሊማን እንደን እየተከታተለ ነው። ማንቸስተር በክረምት የዝውውር መስኮት የግራ ክንፍ ተጫዋች ለማስፈረም እቅድ ሲያወጡ የኤቨርተን አጥቂ ኢሊማን እንደን ወደ እጩ ዝርዝራቸው ውስጥ አክለውታል። ዩናይትድ የ26 ዓመት ሴኔጋል ኢንተርናሽናል ለማስፈረም እስካሁን ጥያቄ አላቀረም። ነገር ግን በጥቂት ወራት ውስጥ በኦልድ ትራፎርድ ክትትል እየተደረገበት ነበር። የግራ ክንፍ ተጫዋቹን ላይ የማስፈረም ፍላጎት ከ6 ወራት በፊት እንደነበረው አጀንዳው ከፍ ያለ አይደለም። የፓትሪክ ዶርጉ በዚያ ቦታ ብቅ ማለትና የማቲያስ ኩኛ አፈጻጸም የማይክል ካሪክን አማራጮች አስፍቷል። ነገር ግን በዝውውር መስኮት ወቅት አሁንም እየተመለከቱት ያለው ቦታ ነው ተብሏል። ማንቸስተር በዚህ ዓመት መጀመሪያ ላይ አርቢ ሌይፕዚግን የ19 ዓመት ተጫዋች ያንዲዮ ማንዴን ለማስፈረም ትልቅ ፍላጎት ነበራቸው። ነገር ግን ሌላኛው የሊጉ ተቀናቃኝ ክለብ ሊቨርፑል አሁን የአይቮሪ ኮስቱን ኢንተርናሽናል ለማግኘት እየመራ ሲሆን የቡንደስሊጋው ክለብ እስከ 86 ሚሊዮን ፓውንድ እየጠየቀም ነው
ተብለዋል። ሌላኛው ሞርጋን ሮጀርስ በኦልድ ትራፎርድ ሌላ የፍላጎት ያለው ተጫዋች ነው። የ23 ዓመት ተጫዋች በግራ በኩል መጫወት የሚችል ሲሆን በ10 ቁጥር ቦታ ላይ የብሩኖ ፈርናንዴዝ የረጅም ጊዜ ተተኪ ተደርጎም ሊመለከቱ ይችላል ተብሏል። አስቶን ቪላ በዚህ ክረምት ሮጀርስን መልሶ ለመገንባት ቡድናቸውን ገንዘቡን ለማግኘት ሲፈልጉ ሊሸጡ ይችላል። ነገር ግን ዩናይትድ ለእንግሊዝ ኢንተርናሽናል ከፍተኛ ፉክክር ይገጥማል። አብዛኞቹ ፕሪሚየር ሊግ ያለ ክለቦች የተጫዋች ይፈልጉታል። አርሰናል፣ ቼልሲ፣ ሊቨርፑል እንዲሁም የፈረንሳዩ ክለብ ፒኤስጂም አሁን ላይ ሞርጋን ሮጀርስ እየተመለከት ነው። ኢልማኔ ከእነዚህ ሁለት ተጫዋች ርካሽ አማራጭ ነው። ባለፈው የውድድር ዘመን ለቶፊሶቹ በሁለቱም ክንፎች ተጫውቷል። ለዩናይትድ በካሪክ ስር ላለው የፊት መስመር ተለዋጭነት እጅጉን ብዙ ነገር ይጨምራል ተብሏል። ኤቨርተን መሸጥ በሚያስፈልጋቸው ቦታ ላይ እንዳልሆነ ያመሉ እንዴ አሁን በሂል ዲኪንሰን ስታዲየም ውሉ ላይ 3 ዓመት ቀርቶታል። ከ2 ዓመት በፊት ክለቡን ሲቀላቀል የ5 ዓመት ውል መፈረሙም ይታወሳል። ነገር ግን የደጋፊዎች ተወዳጁ ተጫዋች አዲሱ ላይ የቀረበለትን ጥያቄ ውድቅ አድርጓል የሚል አስተያየት ሰጥቷል። እናም በዚህ ክረምት ኤቨርተን ከ2 ዓመት በፊት ለማርሴል እንዴ ከከፈሉት 15 ሚሊዮን ፓውንድ ከፍተኛ ትርፍ ለማግኘት ምቹ ጊዜ አግኝተዋልም ተብሏል። ለክለቡ ተጫዋቹ በ70 ጨዋታዎች 17 ጎሎችን ሲያስቆጥር 3 አሲስቶችን አስመዝግቧል። ማንቸስተር ዩናይትድ በዙር መስኮቶች ቅድሚያ የሚሰጧቸው ነገሮች አሉ። ቢያንስ አንድ ምናልባት 2 የመሃል ሜዳ ተጫዋች ያስፈልጋል። በዚህ ቦታም አዲስ ፈራሚ ሊያመጡ ፍላጎት አላቸውም ተብለዋል። ሰላም ውድ ቤተሰቦች፣ ለዛሬ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።